ለ2018 የጥምቀት በዓል በሰላም አደረሳችሁ። ጥምቀት በደማቅ ሁኔታ ከሚከበርባቸው ቦታዎች ጃልሜዳ አንዱ ነው። በዚህም የጥምቀት በዓልን ለመታደም በርካታ ምዕመናን በቦታው ተገኝተው በዓሉን አክብረዋል። የከተራ በዓል በትናንትናው ዕለት በደማቅ ሁኔታ በተለያዩ የሀገሪቷ ክፍሎች ተከብሯል። በዛሬው ዕለትም ከተለያዩ ቦታዎች ከአድባራት በታቦት ማደሪያ የተሰባሰቡ ታቦታት ወደ የአድባራታቸው የሚመለሱበት ጥምቀቱ የሚከናወንበት እንደመሆኑ መጠን ምዕመኑ በነቂስ በመውጣት በዓሉን አክብሯል። ስሜ ብሩክ ይባላል። ስሜ አብርሃም ይባላል። ስራት አምራት ይባላል። መንግስት ኤልሳቤት ይባላለሁ። ረግባ አራፋይን ሚካኤል ተሾመ። ጥምቀት ልክ እንደ ሌሎች በዓላት ሁሉ ኢትዮጵያኖች ሌሎችም የኢትዮጵያ ወዳጆች እዚህ የሚኖሩ የሌላ ሀገር ዜጎች ተሰባስበው ፍቅራቸውን የኢትዮጵያን ባህል እንደዚሁ ሃይማኖት የሚገልጹበት የፍቅር በዓል ነው ብዬ ነው የማስበው። በአመት አንድ አይነት ልብስ እናሰፋለን። እኛም ትልቅ ቦታ ሰጥተነው ታቦታችን እንደዚሁ በአማረ መልኩ ለብሰን እንሸኛለን። እኛ 4 ብቻ አይደለንም ወደ 7 ነን። ያው 3ቱ ሌላ ቦታ ስለሆኑ ነው። እንደዚህ ነው በአመት የምናከብረው። በየአመቱ ሲመጣ ትልቅ ደስታ ነው ያለን። ለምን መሰለሽ እዚህ ጋር ሁሉንም ስራ ስንሰራ በህብረት ሁላችንም ስለሆነ አንድ አብሮነታችንን እንትን እንላለን። አንድ ሌላ ነገር ደግሞ በቃ እርስ በርስ የምንተዋወቅበት ምናምን ማንተዋወቀው እንተዋወቅበታለን ማለት ነው። ወጣሽ የምትጠመቂበት ነጭ ልብስ ለብሰሽ ብዙ ነገር ስላለው ጸጉርሽን የምትሰሪበት ለየት ያለ ስለሆነ በጣም ደስ ይለኛል። ደስታ ነው የሚሰማን። ለዚህ ያደረሰን አምላክ እናመሰግናለን። እዚህ ያልደረሰ ደግሞ ብዙ ሰዎች ስላሉ እኛን ስላደረሰን ፈጣሪያችን እናመሰግነዋለን። እኛ በጣም ደስተኞች ነን። በሃይማኖታችን እናከብራለን። ጌታችን መድኃኒታችን የተጠመቀበት ቀን ነው። በጣም እናከብረዋለን። ጥምቀት ያው በዓመት አንዴ ነው የምናገኛት ከቤተሰቦቻችን ሲወርድ ሲዋረድ የመጣ በዓል ነው። ደስ የሚለው ከህብረተሰብ ጋር በወጣትነትም አሪፍ አድርገን ነው የምናሳልፈው። ያው በዓመት አንዴ ነው እንወዳታለን። ጥምቀት ልዩ ነች፣ ልዩ ቀን ነች። ጥምቀት ለኛ ያው ልዩ ነው። ያው ወንድሞቼ እንዳሉት ነው በየአመቱ የምንገናኝበት የምንሰባሰብበት በዓል ነው። እንደገና ደግሞ እንዳልሽው በወጣቶች ዘንድ ጥምቀት የተለየ ቦታ ይኖረዋል። ወጣቶች ውጭ ወጥተው የሚከበር በዓል ስለሆነ ለየት ያለ በዓል ነው። ቆንጆ ነው። ድባቡ ደስ ይላል። ግርግሩ ሁካታው ደስ ይላል። አሁን ደግሞ ታቦታችንን ወደ ቤቱ ወደ መንበሩ እንመልሳለን ማለት ነው። በየአመቱ ደስ ይለናል። ምክንያቱም በመዋደድ በአብሮነትና በመቻቻል የምናከብረው በዓል ነው። አንደኛ ነገር ደግሞ የምናውቀውን ሰው እያስተዋወቀን፣ አንደኛም ደግሞ የማንተዋወቅም እየተዋወቀን በመከባበር የምናከብረው በዓል ነው። እኛው እንደዚህ ተራርቀን ነበር። በትዳርም በምንም የተራረቁ ጓደኞች ነበር። ያው አካባቢን ፈርሶ አሰባስቦናል ጥምቀት እና የወጣትን በዓል ነው። ያው ጥር ደግሞ በተለምዶ ያው የመተጫጫም ባህል ነው እና ወጣትነትና ጥር በጣም ልዩ ናቸው ብዬ አስባለሁ። ያው እንደየአካባቢው የየራሱ የሆነ ውበት አለው በዓሉ። ወደ ትግራይ አካባቢ ስቴጂ ገጠር አካባቢ የራሱ የሆነ ልክ እዚህ ጃልሜዳ ውስጥ እንደምናያቸው ጌሞች ጨዋታዎች አሉ። እዛ ደግሞ ሌላ የራሱ የሆነ ደግሞ አጫወት ዘዴ ያለ እና እሱ ነገር በጣም ደስ ይላል። የልጅነታችን ጊዜ የምናሳልፈው ከቤተሰብ ጋር ነው። እድሜሽ ከፍ ሲል ነው ለብቻሽ መውጣት የምትጀምሪው፣ ጃልሜዳ መሄድ የምትጀምሪው። ልጆች ሆነን እኛ ያው እዚህ ሰፈር ተወላጆች ነን። ወደ ፒያሳ ነው ሰፈራችን እና ከቤተሰብ ጋር ጃልሜዳ ነበር የምንመጣው። ከድሮም ጀምሮ የምናከብረው ጃልሜዳ ነው እና አሁን ላይ ደግሞ ከፍ ስንል የራስሽን ህይወት የራስሽን ላይፍ ስትመሰርቺ ደግሞ ራስሽ ትመጫለሽ። ቤተሰብ ልጆችሽን ባለቤትሽን ሚስትሽን ይዘሽ ጃልሜዳ ትመጫለሽ። ድሮ የነበረውን ድባብ ታመጫለሽ፣ ታስተውሻለሽ ማለት ነው። ልጅሽን ደግሞ ቀጣይ ትስስር ነው ትተኪያለሽ ማለት ነው። እንደዛ ነው። ለኔ በጣም ለየት ያለ በዓል ነው ከሁሉም በላይ። ያው መስቀልም አለ፣ ግን የጥምቀት ደግሞ ውጭ ወጥተሽ የምትጠመቂበት ነጭ ልብስ ለብሰሽ ብዙ ነገር ስላለው ጸጉርሽን የምትሰሪበት ለየት ያለ ስለሆነ በጣም ደስ ይለኛል። ሹርባም እንደዚህ ምር ድምቅ ብሎ ነው የሚውለው እዛም በጣም ነው ደስ የሚለው። አመሰግናለሁ። ጥምቀት ሲመጣ ወደን ሲሆን በግድ እንገናኛለን። አዎ እንገናኛለን። ሁሌ ነው በየአመቱ በጣም ነው የምንወደው፣ ደስ የሚላል። ከድሮ ጀምሮ ነው 6 ኪሎ እንግዲህ የሚታወቀው በመዋደድ በመከባበልና በመቻቻል የሚታወቅ ሰፈር ነው። እናም ደግሞ አንደኛ ነገር ደስ ይለናል። በደስታ በሐሴት ጌታችንም መድኃኒታችን ኢየሱስ ክርስቶስን በጥምቀተ ባህሩ እንደተጠመቀ ለኛም ደግሞ
እንዳዳነን እናውቃለን እና እግዚአብሔር ይመስገን። ኦልሬዲ እኛ በርቶብናል። ለሚያጩት በፊትም ሃርሞኒካ ይዘን ነበረ ትዳር ፈላጊ ብናስጨፍር፣ አሁን ያው አረችን አርተናል። ባለ ትዳር ልጆች አባል የመተጫጫም ባህል ነው እና ወጣትነትና ጥር በጣም ልዩ ናቸው ብዬ አስባለሁ። በዚህም ሆነ በውጭ ሀገር ለሚገኙ እንኳን አደረሰው ማለት እፈልጋለሁ። እንኳን አደረሳችሁ ለመላው የኢትዮጵያ ሕዝብ፣ ለክርስቲያን አማኝ የሀገራችንን ፍቅር፣ ሰላም፣ ጤና ያርግልን። እንኳን አደረሳችሁ እያሉ ለሁሉም ለመላው የኢትዮጵያ ሕዝብ፣ ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ላለሁ እና በመቀጠል ደግሞ ለ6 ኪሎ ወጣቶች ለ6 ኪሎ ወጣት አካባቢ ያሉትን ልጆችና የመንበር አካባቢ ያሉ ሰዎችን እንኳን አደረሳችሁ ለብርሃነ ጥምቀቱ ላለሁ። አሜን። ለመላው የክርስትና እምነት ተከታዮች በሀገር ውስጥም ከሀገር ውጭም ላሉት እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። እናም ደግሞ የ6 ኪሎ ወጣቶች በሙሉ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። መልካም በዓል ይሁንላችሁ ብዬ ምኞቴን አስተላልፋለሁ። ለኢትዮጵያ ሕዝብ 2018 የጥምቀት በዓል እንኳን አደረሳችሁ ማለት እወዳለሁ። እንኳን አደረሳችሁ ለቤተሰቦቻችን ሁሉ እንኳን ለኢትዮጵያ ሕዝብ እንኳን አደረሳችሁ። ውስጥ እንዳሉ ክርስቲያኖች እንኳን አደረሳችሁ እንላለን። ለመላው የክርስትና እምነት ተከታይ እንዲሁም ለኢትዮጵያ ሕዝቦች በጠቅላላው ለቤተሰቦቼም እንኳን አደረሳችሁ ማለት እፈልጋለሁ። ለመላ ኢትዮጵያ ለበዓል አደረሳችሁ። ከዓብጽሐኩም ንመላ ተኸተልቲ ሃይማኖት ክርስትና ንመላ ህዝብ ትግራይ ቤተሰበይ